እሺ ጥያቄ ያለው ሰው ሌላ አቀጥሉ ከተመለሰልህ። ሜሮን ገብታለች ጥያቄ አለኝ ያለች ነው ብሮ። ሜሪሻ እንዴት ነሽ? ሃይ ዶን ዋትስአፕ እንዴት ነው? እንዴት ናችሁ? ሰላም እንኳን አደረሳችሁ። ይቻላል እንዴ ሜሪ? በነገር ልጀምርሽ እንደዚህ እንኳን አደረሳችሁ ማለት ይቻላል እንዴ? አዎ በህይወት መኖር እኮ ጸጋ ነው። ለሆነ ቀን መድረስ ትልቅ ጸጋ ነው። ሳንሞት ክፉ ሳይደርስብን ኤቭሪዴይ የምንኖረው መልካም ነገር ነው። ስለዚህ ሁል ቀን እንኳን አደረሰ ቢባል መልካም ነው። ደግሞ በዓላትም ደግሞ ሲሆን እንጂ ለበዓሉ አይደለም። እሱን ነው ለበዓሉም ፉገራ እንደሆነ ላረጋግጥልሽ ብዬ ፉገራ ነው። ፎግረሽ ችግር የለውም ተቀብለናል። እሺ በአመል ነው። እሺ እንትን ጥያቄ ነበረኝ። ምንድነው መሐላ በእስልምና ምንድነው? እንዳትረሺ ሜሪሻ ደብል ስታንዳርድ እንዳለ እኔ ቤት እንዳትረሺ። ችግር የለውም። መሐላ በእስልምና ምንድነው? ዴፊኒሽኑ ምንድነው? እና ሌላ ደግሞ ዴፊኒሽኑን ከነገርከኝ በኋላ ጥያቄ አለኝ። ጥያቄ አለኝ። ከዛ በኋላ ቀጥል። ችግር የለውም። መሐላ ማለት እንግዲህ መማል ነው። በቃ ሌላ ምን አለው? መሐላ ማለት ከአላህ ውጭ አንምልም እኛ በቃ በሱ ስም ብለን እንምላለን፣ በአላህ ስም። ምክንያቱም ከአላህ ስም ውጭ ባለ ከማልሽ እንደ ሽርክ ስለሚቆጠር ማለት ነው። ተግባባን? ስለዚህ አይቻልም። በቃ በአላህ ስም ነው የምንምለው እና መሐላ ማለት ያው የአላህን ስም ጠርተን ለአንድ ሰው የምንገባው ቃል ኪዳን ሊሆን ይችላል፣ ማረጋገጫ መስጫ ሊሆን ይችላል። እነዚህ የመሳሰሉት ማለት ነው። እሺ ቀጥይ። እሱ የኔ ጥያቄ አይደለም። ለማን ነው የሚምለው ለምንድን ነው የሚማለው ሳይሆን ምንድን ነው ዴፊኒሽኑ በእስልምና መሐላ ትርጉም አለው አይደል? ለሴ እንዲህ ላድርገው። ሰው ሲምል ምን ለማድረግ ፈልጎ ነው ሰው የሚምለው? ለምንድን ነው? ነገርኩሽ እኮ ቃል ኪዳን ሊገባ ሊሆን ይችላል። እንዴ አልሰማሽኝም እንዴ? ቃል ኪዳን ታስቅኛለሽ እኮ ነው ወላሂ። እሺ ቃል ኪዳን ለመግባት ሊሆን ይችላል። አንድ ሁለተኛ ከቃል ኪዳን ውጪ ለማረጋገጫ በቃ የሆነ ገበያ ላይ ሆኖ ማረጋገጫ የሆነ እነዚህ ነገሮች ሊናገርበት ሊሆን ይችላል። ኦኬ ዋትስ ዘ ፖይንት? ፖይንትሽ ምንድን ነው? እሺ ጥሩ። ዴፊኒሽኑ ግን እንደዛ አይደለም። የሰው ልጅ የሚምለው ለመታመን ነው። ማጆሪቲ ኦፍ ታይም ቃል ኪዳን የምትቀል ለምሳሌ ፍርድ ቤት ስትሄድ ለምን ይምላል ብለሽ ነው ጠይቅሽ። ለምን ይምላል? ቀጥል። ለምን ይምላል ብለን ስነት መሐላ ዴፊኒሽን ብላኝ ለምን ይምላል ትለኛለች። ኧረ እባክሽ ለአላህ ብለሽ እንዴ what in the hell is wrong with you? እንዴ ምን ሆነሽ ነው? ለምን ይምላል ከሆነ የሚምለው እንዴ በብዙ ምክንያት ሊምል ይችላል። ለምሳሌ በቃ አንቺ ለምሳሌ ነው ሜሮን ወላሂ አትመችኝም። ለምሳሌ አካሄደሽ ወላሂ አትመችኝም። ለምሳሌ በአንቺ ሰጠውሽ። ለምሳሌ አሁን ይሄ አንደኛው ምክንያት ነው። በቃ ቀጥይ። ከኪሱ ማለት እንደዚህ ነው። እሺ ችግር የለውም። በቃ መቀበል። እሺ ስለዚህ ያው ለመታመን ነው በሚለው እንውሰደው። ሰው የሚምለው ያ ነገር ሲሪየስ መሆኑን ለማሳየት አንዳንዴ ደግሞ ለመታመን ሰው ልጅ የሚምለው ሰው አንተ አሁን ወላሂ አትመቸኝም ስትል ሰዎች ዋው ሲሪየስ ነው በቃ አይመቻትም። ለምን በአላህ ስለማለ እውነትም ባትመቸው ነው ብሎ ያምናል አይደል? አትመቸኝም ብትል ግን ላምን ይችላል። እሺ ጥሩ። ለብዙ ምክንያት አለው እናት ይኸውልሽ፣ ለብዙ ምክንያት ይማላል። ምሳሌ ተከሽለሽ ቃል ኪዳን ይማላል። ብዙ ምክንያቶች አሉ። ለቃል ኪዳን ብዬሻለው። ማረጋገጫ ሊሆን ይችላል ምናምን ብዙ ነገር አለ። አሁን ምንድነው what is your point? I'm asking you for the last time ማለት ነው። ከዚህ በኋላ ሌላ ሰው ጋር ቀጥላለሁ። እሺ ምንድነው? እሺ ወደ ጥያቄ ሲሄድ በዴፊኒሽኑ ማረጋገጫ ያልከው ባይገባኝም እንደዚህ አይነት ዴፊኒሽን አለው ብዬ ባላምንም፣ እሺ ወደ ጥያቄ ሲሄድ ለምሳሌ ስለማይገባሽ ስለዚህ ሰው ሲምልና አላህ ሲምል በእስልምና ልዩነቱ ምንድን ነው? አንዱ ጥያቄ ይሄ ነው። አዎ አላህ ሲምል እንግዲህ አላህ በፈለገው መማል ይችላል። እኛ አሁን የመጀመሪያ እኛ መማል ለምሳሌ እግዚአብሔርን ባይብል ላይ ይምላል፣ በራሱም ይምላል እና
አንቺ የእግዚአብሔርን አስረጅኝና እኔ የአላህን አስረዳሻለሁ። አቆ ገባኝ። አንቺ ላይ ያለን ጥያቄ ለምን እንደምትጠይቂኝ እኮ ነው የሚገርመኝ። እግዚአብሔር በራሱ ይምላል። ለምንድን ነው የሚምለው እግዚአብሔር? እግዚአብሔር በራሱ የሚምለው አንደኛ ነገር ከራሱ ውጭ በማንም አይምልም፣ በማንም ሰው አይምልም፣ በፍጥረት አይምልም። በራሱ ምንድነው የሚያሳየው? ከሱ በላይ ሃየር አውቶሪቲ ስለሌለ በራሱ ይምላል። ችግር የለብኝም እኮ መማሉ ላይ እኔ ምንድነው ጥያቄ በስምና አላህ ሲምልና ሰዎች ሲምል ለምን ይምላል እኮ? ለምንድን ነው የሚምለው ጥያቄ? ያው የተናገረው ነገር ሲሪየስ እንደሆነ ለማሳየት ነው አይደለ? ወር ደግሞ የተናገረው ነገር ቀና መስልናል። እንደዛ ነው እስልምና ላይ ዩኔይልት ጨረሰ በቃ አለቀ። ጥያቄ ለማሳየት ነው። መልሰሻል። መለስ በቃ ጨርሰናል። እኔ ጨርሻለሁ። በቃ ሌላ ሶስተኛ ጥያቄ ካለሽ ቀጥይ። ስለዚህ ሲሪየስ መሆኑን ለማሳየት ነው እግዚአብሔር በራሱ ስም ብቻ የሚምለው። ልክ ነው። ጨረስን። ስለዚህ እሺ በቃ ጨረስን። አንድ ይቀራል። ስለዚህ የኔን መለስኩኝ በደብል ስታንዳርድ ጋር ጠይቀኛል። ጨርሰሃል። ስለዚህ እግዚአብሔር በእኛ መጽሐፍ ቅዱስ በራሱ የሚምለው ያው እሱ ሃየር አውቶሪቲ ስለሆነ ነው እና አላህ ግን ሲምል በፍጥረታት ይምላል እና ለምንድን ነው በፍጥረታት የሚምለው? ከሱ በታች በሆኑ ነገሮች ነው። ጥያቄ ሜን ፖይንት ይሄ ነው። ሁሉም የሱ ስለሆነ አለቀ፣ ጨርሰናል። እሺ እኛ ደግሞ በሌላ ነገር መማል የማንችለው ሁሉም የኛ ስላልሆነ ነው። ጨረስን። አሁን ሌላ ጥያቄ አለሽ? እኔ አንድ ጥያቄ አለኝ ሜሪሻ። አልተመቸህም ጥያቄ ማለት ነው። በቃ ይቀር፣ ችግር የለውም። ሌላ ትንንሽ ቤቶች ገብቼ ተመልሷል ጥያቄው። ትክክል ነሽ አንቺ። ህይወት እንዴ የአንቺ ጥያቄ፣ አንቺ ስማርት አይደለሽ? አንቺ እኮ ጀግና እኮ ነሽ ሜሪሻ። ኢየሱስ ክርስቶስን ተወጂዋለሽ አይደለ ሜሪ? ኧረ ተው ኢብራሂም፣ አትሳቅ። የሚታርግ እየሳኩ ነበር። መለስክልኝ ማለት ነው? አዎ መለስኩኝ። ደብል ስታንዳርዱን አንቺ መለስሽልኝ። ጨረስ። ወላሂ መለስን። አንቺ መለስሽ እኮ የኔንም ጨረስሽ እኮ። ከስልጣን አንጻር ለምንድን ነው አላህ በፍጥረቱ ከሱ በታች በሆኑ ነገሮች የሚምሉት ነው ጥያቄ። የራሱ ስለሆነ አላህ በፈለገው ነገር ማለት ይችላል። መብቴ መሰለኝ። የኛ አስተምሮ እንደዛ ነው። አስተምሮታችን አላህ ቁርአን ላይ ሲናገር ወቲኒ ወዘይቱን እያለ ይናገራል። ወጦሪ ሲኒን በእነዚህ ሁሉ ይመላል። በሌሎችም በብዙ አይነት ነገር ሊምል ይችላል። የሚምለው ደግሞ ለምንድን ነው? አላህ ሁሉም የራሱ ስለሆነ በፈለገው መማል ይችላል። እኛ ግን ከአላህ ውጭ ባለ ነገር ከማልን የግላችን ነገር ስለሌለን፣ ተግባባን? የግላችን ነገር ስለሌለን ከአላህ ውጭ መማል አንችልም። የዛን ጊዜ ሽርክ ውስጥ ሊያስገባን ይችላል። ቅድም መልስ መልሽ የኔን በደብል ስታንዳርድ ራስሽ ስለመለሽው የትም አልሄድም። አሁን ጥያቄ እኔ አንድ ጥያቄ አለኝ ሜሪሻ፣ ወይ ደግሞ የፈለግሽውን ጥያቄ ድገሚ። በቃ መጠየቅ ካልፈለግሽም ችግር የለም፣ ጥያቄ ድገሚ። ሌላ እሺ፣ ሌላ በቃ ከዚህ ወጣ ልበል። በቃ እንዳልከው የመሀላው ነገር እሺ፣ በእናንተ ባላችሁት ዴፊኒሽኑ ያው ኦክስፎርድ ዲክሽነሪ መሀላ ምን እንደሆነ የራሱ ዴፊኒሽን አለው እና በእናንተ ደግሞ ዴፊኒሽኑን ለየት ያለ ከሆነ አየዋለሁ። እሺ፣ ሌላ ጥያቄ ያለኝ ምንድን ነው ትላንትም ጠይቄ ነበርና ከዛ ፋሎ አፕ አረጋችኋለሁ ብያቸው ነበርና አንድ ትንሽ ያልገባኝ ነገር አላህ ሰዎችን አዳምና ሔዋንን ይቅር ብሏቸዋል የሚባል ነገር ብዙ ጊዜ ይናገራልና ትናገራላችሁ እናንተ ግን እሺ ገነት ላይ ኃጢአትን ወደ ፍሬውን ከበሉ በኋላ ግን ራቁታቸውን እንደሆኑ ከዛ ደግሞ ወደ ምድር ውረዱ እንደተባሉ ይናገራሉና ያ ምድር ደግሞ ያው የመከራ ምድር እንደሆነ ይሄው ላይ ይናገራልና ምንድን ነው ብዬ ነው የምጠይቀው። አሪፍ ጥያቄ ነው። ዛሬ ገና አሪፍ ጥያቄ ጠይቅሽ። በቃ ዛሬ ገና ማለት ነው። ይመችሽ። በቃ ዛሬ አሁን ታዳምጪኛለሽ ማለት ነው። ቁርአን ላይ ብዙ ሰው አያስተውለውም ይሄን ነገር። ብዙ ሰው ኢቨን ሙስሊሞች ራሱ አያስተውሉትም ይሄን ነገር እና በደንብ አዳምጪኝ። አላህ ይቅር ብሏቸዋል። ይቅር ሲላቸው የነበራቸውን ነገር ሁሉ መልሶላቸዋል። እሺ በመጀመሪያ አላህ የሰው ልጅ ሲፈጥር የፈጠረው ለምንድን ነው? ለምድር ነው። በእስልምና አስተምሮ ታውቂያለሽ አይደል? ሜሮን እዚህ ላይ እንስማ። በመጀመሪያ በእስልምና አስተምሮ እንደፈጠረው ነግረውኛል። ልክ ነው።
እዚህ ላይ ከተስማማን እቅዱ ለምድር ከሆነ ቁጥር ከ12 እንጀምርና እናነበዋለን። አላህ ቁርአን ላይ የተናገረው ዛሬ ያበደ ጥያቄ ነው የጠየቅሽኝ። በቃ እብድ የሆነ ጥያቄ ማለት ነው። ኦኬ ምን አለ እንግዲህ ተመልከች። ቃለ ማ መነዐከ አለ ሱረቱል አዕራፍ ምዕራፍ 7 ቁጥር ከ12 ይጀምራል። ቃለ ማ መነዐከ ምንድነው የከለከለህ አለው። አላ ተስጁደ ኢዝ አመርቱክ እኔ ያዘዝኩህ ጊዜ እንዳትሰግድ ሰይጣንን ማለት ነው። ለሰይጣን የተባለው ከዛ በኋላ ኢብሊስን ለምንድን ነው ያልሰገደው ተብሎ ጠየቀው። ቃለ አነ ኸይሩ ሚንሁ እኔ ከሱ የተሻልኩኝ ነኝ አለ። ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን እሱን ከእሳት ፈጥረኸው እኔን ከጭቃ ፈጥረኸኝ እንዴት ከዚህ ከጭቃ ለፈጠርከው እኔ እሰግዳለሁ አለ። ከዛ እኔ የተሻልኩኝ ነኝ በማለቱ ምክንያት ምን ሆነ? ችግር ውስጥ ገባ ማለት ነው። ከዛ በኋላ ቀጠለና ቃለ እህቢጥ ሚንሃ ፈማ የኩኑ ለከ አን ተተከበረ ፊሃ ውረድ አለው። ከዚህ ውረድ ከየት? ከዚች ከምድር ከራህመቱ ከአላህ እዝነት ቦታ እና በውስጧ ልትኩራራ አይገባህም አለው። በውስጧ ምን ልታረግ? ልትኩራራ የተገባህ አይደለም አለው። ከዛ በኋላ ኢነከ ሚነ ሳጊሪን አንተ ከአናሾች ነህ በማለት ተናገር ማለት ነው። ቃለ አንዚርኒ ኢላ የውም ዩብዓሱን ታሪኩን ሙሉ ልንገርሽ ብዬ ነው። ሰዎች እስከሚቀሰቀሱበት ድረስ አኑረኝ አለው። ቃለ ኢነከ ሚነል ሙንዘሪን እንግዲህ ሰዎች እስከሚቀሰቀሱበት ቀን ትኖራለህ እንግዲህ አለው። እንደና አዳም አላለም። እንደና አዳም ይቅር በለን አይደለም ያለው። ምንድነው ያለው? በቃ አልፈልግም አለ። እስከ ኑር አለው በቃ። ከዛ ቃለ ፈቢማ አግወይተኒ እንግዲህ እኔ ጠመሜ ባጠመምከኝ ምክንያት ይሁን ለአቅዑደነ ለሁም ሲራጠከል ሙስተቂም ቀጥተኛ ጎዳና ላይ እቆማለሁ እነሱ ፊት እመጣለሁ አለ። ሱመ ለአቲየነሁም ሚን በይኒ አይዲሂም ፊት ለፊታቸው እመጣለሁ፣ ወሚን ኸልፊሂም ከኋላቸውም፣ ወዐን አይማኒሂም ቀኛቸውም፣ ወዐን ሸማኢሊሂም ከግራቸውም እመጣለሁ አለ። ወላ ተጂዱ አክተረሁም ሻኪሪን አብዛኞቹን አመስጋኞችም ሆነ አታገኛቸውም። ቃለ እኽሩጅ ሚንሃ እንግዲህ ውጣ ከዚህ መዝኡመን መድሑራ እንግዲህ ከሷ ብራሪና የተጣልክ ሲሆን ውጣ አለው። ለመን ተቢዐከ ሚንሁም ለአምለአነ ጀሀነመ ሚንኩም አጅመዒን አንተን የተከተለህና አንተንም ጀሀነም ሞላቸዋለሁ። አሁን ታሪክሽ እዚህ ጋር ይጀምራል። ወያ አደም አንተ አደም ሆይ አለው እስኩን አንተ ወዘውጁከል ጀና አንተና ባለቤትህ ጀነት ውስጥ ቆዩ አላቸው። ፈኩላ ሚን ሐይሱ ሽእቱማ የፈለጋችሁትን ነገር ብሉ፣ ወላ ተቅረባ ግን አትቅረቡ፣ ሃዚህ ሸጀራ ዛፍ ፈተኩና ሚነ ዛሊሚን ከበዳዮችም ትሆናላችሁ። ሞትን ትሞታላችሁ አላለም። ልብ አድርጉ። ቁርአን ላይ የሚለው ከበዳዮች ትሆናላችሁ። የዛን ጊዜ ፈወስወሰ ለሁማ ሸይጣን ሰይጣንም ወሰወሳቸው ሊዩብዲየ ለሁማ ማ ውሪየ ዐንሁማ ሚን ሰውአቲሂማ። ልብ አድርጉ። እቺን በደንብ ልብ አድርጉልኝ። ብዙ ጊዜ ሰዎች የማያስተውሉ ፖይንት ስለሆነ እነሱ የለበሱትን ልብስ ሊገልጥባቸው ብሎ ወሰወሳቸው አለ። አላህ ነው የሚለው። ወቃለ ብሎም አለ ማነሃኩማ አላቸው ሰይጣን ጌታችሁ እኮ የከለከላችሁ በዚህ ነው። አንትልኩመ ሸጀራ ከዝች ቅጠል እንዳትበሉ የከለከላችሁ ኢላ አንተኩና መለከይኒ አው ተኩና ሚነል ኻሊዲን ወይ ከመላእክት እንዳትሆኑ ነው፣ አለዛ ደግሞ ከዘውታሪዎች እንዳትሆኑ ነው በማለት ነው እንጂ ሌላ አይደለም የከለከላቸው አለው። ግን ዋናው ቁም ነገሩ ምን ነበረ? ልብሳቸውን ሊገልጥባቸው ነበረ የተሸፈነውን። ወቃሰመሁማ ማለላቸው ኢኒ ለኩማ ለሚነ ናሲሒን እኔ ለእናንተ ግልጽ መካሪ ነኝ ብሎ ማለላቸው። የዛን ሰዓት ፈደላሁማ ቢጉሩር አታለላቸው ማለት ነው። ፈለማ ዛቀ ሸጀራ አሁን እቺ ቅጠሊቱን ሲበሉ ከዛፊት ወስደው ሲበሉ በደት ለሁማ ሰውአቱሁማ የለበሱት ልብስ ተገለጠባቸው፣ አውራቸው ታየ። ወጠፊቃ የኽሲፋን ዐለይሂማ ሚን ወረቂል ጀና ከጀነት ቅጠሎችም እየወሰዱ ብልቶቻቸውን ያው አውራቸውን መሸፈን ጀመሩ። ወናዳሁማ ጌታቸውም ጠራቸው። ረቡሁማ አለም አንሃኩማ አን ትልኩመ ሸጀራ ከዚህ ከከለከልኳችሁ ነገር አትብሉ ብዬ አልነገርኳችሁም ምን አላቸው። ወአቁል ለኩማ ኢነ ሸይጣነ ለኩማ ዐዱውን ሙቢን ሰይጣንስ ለእናንተ ግልጽ ጠላት ነው ብዬ አልነገርኳችሁም ተጠንቀቁ አላልኳችሁም ምን አላቸው። ከዛ ምን አሉ? ወዲያውኑ እንደ ሰይጣን እስከ መጨረሻው ድረስ አኑረን ሳይሆን ያሉት ቃላ ብለው አሉ ረበና ዘለምና ጌታችን ሆይ በድለናል ራሳችንን አንፉሰና ወይለም ተግፊር ለና
ባትምረን ደግሞ ወተርሐምና ባታዝንልን ለነኩነነ ሚነል ኻሲሪን ከከሳሪዎች እንሆናለን በማለት ተናገሩ። የዚያን ጊዜ ቃለ እህቢጡ በዕዱኩም ሊበዕድን ዐዱ እንግዲህ ውረዱ። አላህ ቅድም ሌላ ቦታ ላይ ሱረቱል በቀራ ላይ ምን ብሏቸው ነበረ? ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይህ ኢነሁ ሁወ ተዋቡ ረሒም። አደምንም አላህ ይቅር አለው የይቅርታ ቃልንም አመጣለት አለ። ከዛ ሲያመጣለት አንድ የመጣ ነገር አለ። ልብሳቸውን አጥተዋል። ሜሪዬ ታስታውሽ እንደሆነ ያጡት ትልቅ ነገር ልብስ ነው ጀነት ውስጥ። ሰው ያን ልብስ ግን ማግኘት አለባቸው ነው ትልቁ ቁም። ትክክለኛ ጥያቄ ነው። ያን ልብስ ማግኘት አለባቸው። አዎ አግኝተዋል። የቱ ጋር ነው ያገኙት? እኔው ቃለ ፊሃ ተሕየውነ በውስጧም ትኖራላችሁ በምድር ውስጥ ወፊሃ ተሙቱን በውስጧም ትሞታላችሁ ወሚንሃ ቱኽረጁን ከሷም ትቀሰቀሳላችሁ። ያ በኒ አደም እናንተ የአደም ልጆች ሆይ ቀድ አንዘልና ዐለይኩም ለእናንተም ማወረድንላችሁ ምን ሊባሰን ልብስን። አያችሁ የተቀሙት ልብስ ተሰጥቷቸዋል። ይኸው ልብስ አለ። ዩዋሪ ሰውአቲኩም ወሪሻ ለእናንተ ሀፍረተ ስጋችሁን የሚሸፍንላችሁ ልብስን እንዲሁም ደግሞ ጌጥ ሲሆንም አወረድኩላችሁ አላቸው። ወሊባሱ ተቅዋ ዛሊከ ኸይር ሌላ ልብስም አለ ደግሞ ሁለተኛው ልብስ አላህን የመፍራት ልብስ ነው ብሎ አስቀምጠው አላህ እየሹ ዛሊከ ሚን አያቲላሂ ለዓለሁም የዘከሩን ይህ የአላህ የሆነ ትልቅ ተአምር ነው ሰዎች ይገሰጹ ዘንድ በማለት አላህ ተናገረ ማለት ነው። ስለዚህ ይኸው እውነትም ትክክለኛ ጥያቄ ይጠይቀሻል። የጠየቀችው ጥያቄ ሲመለስ እልም ብላ ሄዳለች ሜሊ ማለት ነው። ስለዚህ እኛ ደግሞ ኡስታዛችንን እናናገራለን። ኡስታዝ ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? አለይኩም ሰላም ወራህመቱላህ። እንዴት ናችሁ? ሁሉ ሰላም ነው? ኢድ እንዴት ነበር? ኢብራሂም ሁላችሁም አዲ ኢድ ሙባረክ ትላለህ አትቀድም? ኢድ አልፏል ብዬ ነው ከተባለ በኋላ አይባልም ምናምን የሚባል ነገር አለ። ኦኬ ይባላል። እሺ እንደዛ ነው። 24 ሰዓት ከተለቀቀች በኋላ አይቻልም ምናምን የሚባል ነገር ሰምቼ ስለሰማው ከዛ አንፃር ነው። ከሚባል ከሆነ ደግሞ ኢድ ሙባረክ ድጋሚ ተቀበለላህ እና ወንኩም ሳሊህ አማል ማሻአላህ። እሺ እንዴት ነው የብሮ ኢድ እንዴት ነበር? ጥሩ ነበር። ደህና ነኝ። ሰገዳችሁ ሰጋገዳችሁ? አበደ ነበር። ማሻአላህ። አዎ ኢትዮጵያማ ይግድ ነው። ኢድማ ኢትዮጵያ እኮ ነው። አዎ ኢድ ማለት ኢትዮጵያ ነው ራስ። እናንተ ጋር እንዴት ነበር? የናም ጥሩ ነበረ። እኛ ጋር ጥሩ ነበረ። ያው ዝግ አይደለም ታውቃለህ። ስራም ትምህርትም ክፍት ነው። ኦፊሻል አይደለም። እኛ ጋር አልሰጡንም ኦፊሻል። አዎ እንደዛ ነው። እና ከዛ አንፃር ነው ይደብራል። ኦኬ ኢንሻአላህ ቀጥሉ። እያወራችሁ ነበረ። ምን እያወራችሁ እንደሆነ አላስታውስም፣ ግን መሀል ላይ እንትን አልኳችሁ አቋረጥኳችሁ መሰለኝ። አይ እሷም ወጣ ነው ተቋርጦ ሳይሆን እኔም ጨርሼ እሷም ወጣ ነው። እና የጠየቀችው ጥያቄ አላህ ጀነት ውስጥ የሰጣቸውን ነገር ይቅር ካላቸው ለምን አልመለሰላቸውም ስትለኝ፣ ያው አላህ ልብስ ነበር የወሰደባቸው፣ ልብሱ ተነጥቀው ነበር፣ ልብስ ሰጥቷቸዋል ብዬ አሳየዋት። ያን ያለው ጥያቄ የጠየቀችው ያን ነበር። ቢበሉ ዛፉን እኮ ከበደለኞች ትሆናላችሁ ነው ያላቸው። ለበደለኞች የተዘጋጀ ሰዓት ነበረ። ለዛ ቅጣት ደግሞ ይቅርታ ሲጠይቁ ወደፊት አይቀጡም ማለት ነው እንጂ ጀነት የሚባለው ነገር መውጣታቸው አይቀርም። በሉም አልበሉም እኮ መውጣታቸው አይቀርም። ለዘላለም አይደለም፣ ለፈተና ነው እዛ ውስጥ የገቡት። በትምህርታችን እንደዛ ነው። የኛ ቴዎሎጂ ላይ ጀነት አደምና ሐዋ የገቡት ለዘላለም ሊኖሩ ነው አይደለም። ራሱ መሞታቸውንም እኮ ያውቃሉ። ለዛ ነው እሱም ሲያጓጓቸው ምንድነው የሚለው? ይህንን ዛፍ ብትበሉ የዘላለም ነዋሪዎች ትሆናላችሁ፣ እንደ መላእክቶቹ ዘላለም ዘውታሪዎች ትሆናላችሁ ብሎ ነው ያላቸው። ስለዚህ በእነሱ በተፈጥሯቸው ውስጥ ናቹራሊ እንደሚሞቱ ስለሚያውቁ ለመዘውተር እንደ መላእክት ጓግተው በሉ፣ ግን ዋሻቸው ማለት ነው አይደለ? እንደዛ ነው። እንደ መላእክት ዘውታሪዎች እንድትሆኑ አውጣላት። እሱ እንደ መላእክት ዘውታሪዎች እንድትሆኑ ታያቸዋል።
ከአፍረት ስጋቸው የተሸሸገው ነገር እንዲያውቅ በልብ ነገር ቆጠረ። መልአኮች እንደ መልአኮች ወይም ዘውታሪዎች እንድትሆኑ ብሎ ዋሻቸው። ሲበሉት ግን በቃ ዘውታሪዎች መሆን አልቻሉም። እነሱ የጓጉበት ምክንያት ከመጀመሪያው ሞት የሚባለው ነገር ሱረቱ ሙልክ ምዕራፍ 67 ቁጥር 2 ላይ ባለው ጥቅስ መሰረት ሞትና ህይወትን አላህ ነው የፈጠረው። ሞት የመልካም ስራ ቅጣት የማይሆንበት ምክንያት ህይወት ህይወት የመልካም ስራ ሽልማት እንዳልሆነ ሁሉ ሞትም ደግሞ የመጥፎ ስራ ቅጣት አይደለም ማለት ነው። ሞትና ህይወትን የፈጠረው አላህ ነው። ሚነራል፣ ፕላንት፣ አኒማል እና ሂውማን ቢንግ ይሞታሉ። እንስሳት ለምን ይሞታሉ ብለን ስንል በተፈጥሮ ላይ የተቀመጠ ነገር ነው። ገፈትና በሳ ሆኖ አይደለም ከሌላ ነገር የመጣው በተፈጥሮ ነው። እንደገና ደግሞ ከአተምና ከሞለኪውል ኮምፖስት ያደረገ ነገር ሁሉ ዲኮምፖስት ያደርጋል ማለት ነው። ሴል ራሱ ኒው ሴል ካምስ አውት ሲያደርግ ኦልድ ሴል ደግሞ ዴድ አውት ያደርጋል ማለት ነው። ዴቨሎፕ ማለት ግሮዝ የሚባለው ነገር በዛ ነው ያለው። ግሮዝ የሚባለው ተፈጥሯዊ እስከሆነ ድረስ ሞትና ህይወትን አላህ ራሱን የፈጠረው ማለት ነውና ከዛ አንፃር ነው የሚታየው ማለት ነው። በነገራችን ላይ በባይብል እስቲ አንድ ክርስቲያን ይግባና አደምና ሐዋ ከጀነት የተባረሩት ምን አድርገው ነው የሚመልስልኝ ሰው ካለ በጣም አድናቂ ነኝ። ራሱ በምንድን ነው ኃጢአት ስለሰሩ ነው የተባረሩት? አንድ ሰው አስገባ እስቲ ደስ ያለህን ሰው። ክርስቲያን ዛሬ ጠፍተዋል። ክርስቲያን የለም አጥናፍ ምናልባት። ሰላም አለይኩም ወራህመቱላሂ ወበረካቱ። ከደህና መጣ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀማሉ እንዴት ነህ? አልሐምዱሊላህ ሁሉ ሰላም። ሂደን እኮ ትጋብዘኛለህ ብዬ ነበር ክትፎ ምናምን ነገር በቃ ጣልጣል አደረከኝ ላሻልክ። ትላንትና ምን የመሰለ ክትፎ የበላው አላስታወስኩም መሰለ። ተው እባክህ እንደዛ አትበለን፣ እንደዛ አይደለም ተው። ማሻአላህ እሺ ክርስቲያን እኮ አታምስተስ ክርስቲያኖች ቁጥር አሳዩ። አደምና ሐዋ ከጀነት የተባረሩት ዛፉን ስለበሉ ነው ብለው ነው ብዙ ክርስቲያኖች የሚያስተምሩት። እና እስቲ የሚደፍር ካለ ምክንያቱም በቃ ይሄ ነገር ከተመታ ስለ መድኃኒት አናወራም ራሱ ማለት ነው። የስኳር መድኃኒት ና አለብህ ምናምን ተብሎ ቢሰጠኝ እኔ ማለት መጀመሪያ መታመሜን ነው አይደል ቼክ ማድረገው። አንድ ሰው ሳይታመም መቼም መድኃኒት አይሰጠውም። ስለዚህ ኢየሱስ ያድናል ምናምን የሚለው ነገር ከአዳም ነው የሚመጣው። የአዳም መጀመሪያ ቶታል ዲፕራይቪቲ የሚባል አለ፣ አንዳንዶቹ ፓርሻል ዲፕራይቪቲ ብለው የሚሉት ነገር አለ። እሱ ጋር ነው ስራ መስራት ያለብን ማለት ነው። የኦሪጂናል ሲን ፌለን ኔቸርስ ድቀተ ባህሪ እና ጥንተ አብሶ ምናምን የሚባሉ ነገሮች እዛ ላይ ነው እንትን ማለት ያለብን። እና አንድ ክርስቲያን ይግባና እምነቱ ላይ ትክክለኛ ነገር አለኝ የሚል ሰው ካለ አንድ ክርስቲያን እስቲ ይግባና እንስማ። ባፋና ክርስቲያን ነህ? ባፋና ሄሎ ባፋና ሙስሊም ነው በቃ ፕሮፋይሉን ሳየው ቪዲዮዎቹም የሙስሊም ናቸው። ሙስሊሞች አትግቡ፣ ክርስቲያኖች ናቸው መግባት ያለባቸው። ክርስቲያኖች ናቸው ይሄንን ቻሌንጅ መቀላቀል ያለባቸው። እስቲ ካላችሁ ግቡ ክርስቲያኖች። አዳም ከገነት የተባረረው በምን ምክንያት ነው? እስቲ ቻሌንጅ ሽሚጣ አለች ሽሚጣ ነው ግሪስት ሽሚጣ ሚጣ ነግቢ ሚጣ ኦኬ ሚጣ ጃቢሮ ጃቢር እየበላ ነው መሰለኝ። ቁርጥ እየቆረጠ ይሆናል። ልክ እኔ ልልስል እኮ ቀድመኸኝ አልከኝ። ጃቢር ሲበላ አይተኸው ታውቃለህ ኡስታዝ? ያስታውቃል። ቁርጥና የሚወድ ይመስለኛል። እንደ ይቀርባል አጋፋሪ ፊት አውራሪ ቀኝ አዝማች ግራ አዝማች እያለ ነው የሚጨፈጭፈው። እስከዛ ባለው እስኪገቡ ድረስ ማለት ነው። ከዚህ ርዕስ ውጭ ቢሆንም እግዚአብሔር መንፈስ ነው ከተባለ ከመንፈስ ቅዱስ የሚለየው ነገር ምንድነው ነው? ሁለቱም መንፈስ ከተባለ መንፈስ ማለት ምን ማለት ነው? ትርጉሙ የቃሉ ትርጉም መጀመሪያ
የማይታይ የማይዳሰስ ማለት ነው አይደል? መንፈስ ማለት የሚነፍስ ማለት ነው። ራሱ መንፈስ ነፈሰ ማለት ነው። ነፈሰ ከሚለው አለቃ ወልድ ኪዳኔ ክፍሌ መዝገበ ቃላት ላይ ብትመለከተው መንፈስ የሚለው የግዕዝ ቃል መንፈስ የሚነፍስ ማለት ነው። ነፈሰ ከሚለው ቃል የሚነፍስ ማለት ነው። አየር ማለት ነው። አየር በእንቅስቃሴ ላይ ሲሆን ነፋስ ይባላል። ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 3 ላይ ነፋስ ይነፍሳል ከወዴት እንደመጣና ወዴት እንደሚሄድ አታውቀውም የሚለው ኑማ ነው የሚለው ተመሳሳይ ዮሐንስ 3:3-5 ላይ ሰው ከውሃና ከመንፈስ ዳግም ካልተወለደ በስተቀር ይላል። ከመንፈስ መወለድ ማለትና ነፋስ የሚለው ቃል ግሪከኛው አንድ አይነት ነው። በዕብራይስጥም ሮሃ የሚለው ቃል ነፋስ በሚል ይመጣል፣ መንፈስ በሚል ይመጣል ማለት ነው። አሁን ጥያቄ የሚነሳው ነገር ምንድነው? ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ሲናገር አምላክ መንፈስ ነው ብሎ ሲናገር መንፈስ ነው ሲባል ኦንቶሎጂካሊ መንፈስ ነው ወይ ነው ጥያቄው። ምክንያቱም እኔ አሁን ኦንቶሎጂካሊ ምንድነኝ ሲባል ምንነቴ ሰው ነኝ እንጂ ኡስታዝ ጀማል ምንድነው ምንነቱ ከተባለ ሰው ነው። ኢብራሂም ምንድነው ሲባል ሰው ነው ራሱ። አሁን ምንድነው ነጥቡ ታዲያ? ከሌላው ነገር የሚለይበት አምላክ መንፈስ የሚባለው ነገር ምንነቱ ነው ብላችን ጥያቄ እናቀርባለን። አይደለም ይላሉ። ለምን? ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ አምላክ መንፈስ ነው ብቻ ሳይሆን ዕብራውያን ምዕራፍ 1 ቁጥር 14 ላይ መላእክት መንፈስ እንደሆኑ ተነግረዋል። ሰይጣን ራሱ መንፈስ ነው ታውቃላችሁ። ኤፌሶን 2:2 ላይ ሰይጣን ራሱ መንፈስ ነው ይላል። ሰይጣን መንፈስ ከሆነ እግዚአብሔርም መንፈስ ከሆነ መላእክትም መንፈስ ከሆኑ ስለዚህ ኦንቶሎጂካሊ በምንነት አንድ ናቸው ወይ? እነዚህ መላእክትም ሰይጣንም እግዚአብሔርም ነው። አይ እግዚአብሔር መንፈስ ነው የተባለው አትሪቢዩትን የሚያመለክተው ነው። በጣም ጥሩ። እሳትም ተብሏል። ዕብራውያን ምዕራፍ 12 ቁጥር 29 ላይ አምላክ እሳት ነው ተብሏል። እሳት ነው ማለት ሲባል ምንድነው? ፍሌም ነው ማለት ነው? ኩል ነው ማለት ነው? የሚቀጣጠለው ነገር ፕላዝማ ፎርም ውስጥ ያለ ነው? እንደዛ ከሆነ ማተር ነው። ማተር ሊኩዊድ፣ ሶሊድ፣ ጋዝና ፕላዝማ ነው። እንደዛ ነው ፈጣሪ። አይ እሳት ሲባል ፈራጅ ማለት ነው ትርጉም አለው ይላሉ። ኦኬ ጥሩ። አምላክ ድንጋይ ተብሏል። ድንጋይ ማለት ምን ማለት ነው ትርጉሙ? ኦሪት ዘዳግም ምዕራፍ 32 ቁጥር 4 ላይ አምላክ አለት ነው ይላል። አለት ማለት ሴዲሜንተሪ ሮክስ ነው፣ ድንጋይ ነው። ሪሊ ድንጋይ ነው? አይ ድንጋይ ሲባል መሸሸጊያ መጠጊያ ማለት ነው ይላሉ። ስለዚህ ዮሐንስ ወንጌል 4:24 ላይ ያለው መንፈስ ማለት የሚነፍስ ነው። አምላክ የሚነፍስ ነው ወይ ብለን ጥያቄ ስናቀርብ መንፈስ ማለት ትርጉሙ ረቂቅና ምጡቅ ነው ይሉናል። ስለዚህ አላህም ረቂቅና ምጡቅ እንደሆነ በቁርአን ላይ ተገልጿል። ምን ላይ? በሱረቱ አንዓም ምዕራፍ 6 ቁጥር 102 ላይ አላህ አለጢፍ ተብሏል። ራሱ ማለት ረቂቅ ተብሏል። እውነት ነው። ነገር ግን መንፈስ የሚለው ነገር አንጠቀምም። ድንጋይ የሚለውን አንጠቀምም። እሳት የሚለውን አንጠቀምም። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ አምላክ ገበሬ ተብሏል። ገበሬ ሲባል ኧረ ተንከባካቢ ማለት ነው። አዎ አላህ ተንከባካቢ ነው። ዓለማትን የሚንከባከብ ነው፣ የሚያስተናብር ነው። እውነት ነው። ግን ገበሬ አንለው። መዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ አምላክ እረኛዬ ነው ይላል። አምላክ እረኛ ነው? እረኛ ማለት ኧረ ጠባቂ ማለት ነው። አላህ ጠባቂ ነው፣ ግን እረኛ ብለን አንጠቀምም። ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ አምላክ ምን ተብሏል? አብ ተብሏል። አብ ማለት 5 ትርጉም አለው። አንደኛው ኦሪጂኔተር ማለት ነው፣ ራሱ አስገኝ ማለት ነው። አላህ አስገኝ ነው። አዎ። ነገር ግን አብ ብለን እንጠቀማለን አንጠቀምም። አብ በሚል አልመጣም፣ ራሱ አልተወሰፈም። እና በአትሪቢዩታቸውን ተርጉመው ይሄ ትርጉም ነው፣ ቃል በቃል የሚወሰድ አይደለም። እረኛ ሲባል፣ ገበሬ ሲባል፣ እሳት ሲባል፣ መንፈስ ሲባል፣ ድንጋይ ሲባል ሊተራሊ የሚወሰድ አይደለም። አልጎሪካል ነው፣ ሲምቦሊካል ነው፣ ኢላስትራቲቭ ነው፣ ፊገራቲቭ ነው ካሉ እኛም ያኛው ማራዊ የወሰዳችሁበትን ነገር ተጠቅመን በማራዊ አላህ ተንከባካቢ ነው፣ አላህ ረቂቅ ነው፣ አላህ መሸሸጊያና መጠጊያ ነው የሚለውን ቁርአን ላይ ያለውን እንቀበላለን። ስለዚህ እንትኑ ተርሙን ላንጠቀመው እንችላለን፣ ሲፋውም ማለት ነው። የተሰበፈበትን ወስፍ በቁርአንና በሐዲስ ላይ እስካልመጣ ድረስ አንቀበልም ማለት ነው። ግልጽ ነው ኡስታዝ ጀማል? በጣም ግልጽ ነው። ጀዛከላህ ኸይር ኡስታዝ። ወያከላ ኡስታዝ ጎቤ ገብቷል መሰለኝ የቅድሙ ጥያቄ። ኦኬ ጎቤ ሰላም ብያለሁ። ጎቤ አለ? ጎቤና ጌዶን ታውቃቸዋለህ ኢብራሂም? አዎ የእንትና ልጆች ናቸው። የአዳም ልጆች ብሎ የተናገረው አይደል? ይሄ ሰውዬ አይደለም። ኧረ ሌሎች ናቸው እነዚህ መጽሐፈ ጨዋሪቆስ ላይ እና የሚገኙት እነሱ
ጎቤና ጌዶ ማለት ናቸው። እዛ ነው የሚገኙት። እንደዛ ነው ራሱ ማለት ነው። ፎሌና እኮ ገመና ፊት ናቸው እነሱ። ፊታቸው ራሱ ፎሌ ፊትና ገመና ፊት ነው የያዙት እነሱ ማለት ነው። እሺ ካለ ልጁ መቀጠል ይችላል። ምን አልከኝ? አዲስ ቪዲዮ ለቃል። አዲስ ቪዲዮ ለቀቅ ያለው የገባን ኮፒሊንግ ሼር ሪፖስት ኮሜንት አድርጉ። እሺ እዚህ ጋር 500 ምናምን ሰዎች አለ። ሁለት ጊዜ ኮሜንት አድርጉ። እሺ ቫይራል ወጣል ኢንሻአላህ። እኔ ቪዲዮ ለቅቅ ያለው ምናምን አይልም እኮ ኡስታዝ ይለቋል። ዝም ብለዋል። እኛ ነን ኢንሻአላህ ሁልጊዜ የምናወራለን። አብሽሩ። አዎ አይ ሰው የሆነ ነገር እንትን ስትለው በልመና ይወዳል። ለምኑኝ ምናምን ይላል። እኔ ደግሞ እንደዛ አይደለም። እጣን አጭሱልኝ፣ ምንድነው መለከት ንፉልኝ፣ ነጋሪት ጎስሙልኝ ምናምን ነገር ጥሩ አይደለም። ራሱ ማለት መለማመጥ ጥሩ አይደለም። እኔ አልወድም ስላችሁ አይደለ ብሮ መለማመጥ ያስፈልጋል እንዴ? አዎ እኛ ምን እናርገን? አሁን ኡስታዝ ግድ የሆነብኝ እኮ ምን መሰለህ እንትን ዳዕዋው እንዲሰራጭ ስለሆነ አላማዬ። እንግዲህ መለማመጡ በጣም ነው የሚከብደው። የሰው ፊት ይገርፋል። ግን ምን አማራጭ አለ? ግን አንተ አሁን ጭራሽ እንደዛ ማድረግ የለብህም። እኛ ነን የምናደርገው ኢንሻአላህ። አዎ እንደዛ አላረግም እኮ ብሏል እኮ ለአንድ ኩርማን እንጀራ ብዬ እንደዛ አላረግም። አንተ የምትበላው አንድ ኩርማን እንጀራ ነው፣ እኔ የምበላው አንድ ኩርማን እንጀራ ነው ሲለው ስለወጡ እናውራ አለው። አንድ ባለሀብት ነበረና በጣም ተናደደና በቃ ሁሌ ትንቀኛለህ፣ አንተ የምትበላው አንድ እንጀራ ኩርማን ነው፣ እኔም እኮ የምበላው አንድ እንጀራ ኩርማን ነው ሲለው ስለወጡ እናውራ አለው። ልዩነቱ ያለው ወጡ ላይ ነው አሉ። ስለዚህ ያ ነው እንግዲህ። ወደ ፖይንታችን እንመለስ። ወደ ሰው ከገባ ሱኩና ካለ ጠይቀው። ሱኩና አለ ኔትወርክም ይዞታል መሰለኝ። ኔትወርክ ያዘ ነው አይ ቲንክ። እንጠይቅ ነበር። አይ ጥያቄ ሊጠይቅ ነበር ኡስታዝና፣ እስቲ ዛሬ ተጠይቅ። እስቲ ሱኩና አንድ ጥያቄ ተጠይቅ። ከዛ ጠይቃለህ። ጥብስ ቤት ገብተህ የጥብስ ቤት ነው ቤቱ ገብተህ አዘህ ይመጣና ሰው አንዳንድ ሰው ይመጣና ምን ይላል መሰለህ? ያው ቤቱ የጥብስ ቤት እንደሆነ ተነግሮት በየአይነቱ አለ ይላል። ይመጣና አይ እኔ በየአይነቱ ነው ፈልገው ይላል። አይ ቤቱ የጥብስ ቤት ነው ሲባል በየአይነቱ እንዴት የላችሁም ብሎ ክርክር ይጀምራል። ሰምታለህ? አዲስ አበባ በጣም ችግር እየተፈጠረ ነው ያለው ማለት። ቲክቶክም እንደዛ ነው። አንዳንድ ርዕስ ይያዝ ክርስቲያኖች ርዕሱን ተውትና በቃ ሌላ እኛ የምንፈልገው በየአይነቱ ነው፣ ሶኮንዶሚስቶ ነው፣ የበካቻ ቱራ የዶሮ ካቻ ቱራ ነው የምንፈልገው ይላሉ። ዋናውን ነገር የቤቱ ስፔሻል እያለላቸው ማለት ነው። በነገራችን ላይ እንትን ሲሆን ነው እንደዛ አይነት ነገር የሚፈጠረው። ምናልባት ቻፓው ስለሌለም ሊሆን ይችላል። ገብቷል? ጨላው ከሌለ እንደዛ ነው የሚያደርገው አሉ። ይሄማ ከባድ ነው። እሺ በርዕሱ ላይ የሚገባ ሰው ካለ ሱኩና ተጠይቅ። ኧረ ይጠየቃል። ሱኩና እንዴ ሱኩና ተጠይቅ። ሜታንሳ ኦኬ አልሰማሁትም። አይ ቲንክ ሱኩና ሰላም ብያለሁ። ፖይንቱ አዳምና ሔዋን ከገነት የተባረሩት ምን አድርገው ነው? በእናንተ በመጽሐፍ ቅዱስ ላይ በክርስትና እየቆየ ነው የሚደርስ መሰለኝ። ኦኬ ድምጤ ይሰማል ኡስታዝ? ድምጽ ያመሻል እንጂ አመሻለሁ። ሱኩና በቃ ሚዩት አድርገህ። ኦኬ አሁን ይሰማል? እየቆየ ነው የሚደርስ። አሁን ተስተካክሏል መሰለኝ። እስቲ ለ15 ሰከንድ ፍላይት ሙድ አድርገው አትሰማለህ? ይስተካከልልህ። ኦኬ እሺ ሻውን ይሰማል? ሰከንድ በኋላ ነው ኡስታዝ ራስ ስኩን ነው ስሙ። ምን አውቃለሁ ሱኩና ይላል። ሱኩና እንደዛ ኑን ሳኪናና ኑን ሳኪና መቼም እንትን ይላሉ። ሱኩና ማስከኛ ነው ራሱ። እሺ ጎቢ ይዘገያል። አዎ በጣም
ጎቤ አለ ጎቤ ምንድነው? አላ እንዴ ዛሬ ምን ሆናችሁ ነው? በቃ ሌላ ክርስቲያን ግቡ። እሱ ነገር ይባል መሰለኝ። ሌላ ክርስቲያን ቢኖር እኮ እስካሁን ማለት ነው ሌላ ቦታ ሄዶ ነበር። ሁለቱም ጎቤና ሱኩራ ማለት ነው። ሌላ ክርስቲያን ስለሌለ ነው ዝም አልናቸው። አዎ ዛሬ ለምን መሰለህ ያልመጡት? እኔ ፖስት ስላልሰራው ነውና ዛሬ አልሰራም ብዬ ጥያቄ ብቻ ነው ማስተናገደው ስላልኩኝ ነው እንጂ ፖስት በገባ ኖሮ ስብስብ አድርጌያቸው ነው መጣው። ሲጀምር ፖስት መሰራውም ለዛ ነው። እና ዛሬ ግን እንግዲህ አላህ ያበርታችሁ። ወላሂ ስለናንተ ቃል የለኝም ራሱ ኖርማሊ ማለት ነው። ሁላችንም እኛ የቆየን መንገባ ሰዎች ነን። እናንተ ግን በየጊዜው ስላላችሁ አላህ ይጨምርላችሁ ማለት ነው። እንግዲህ ወጠራችሁ ስሩ። ውጤታችሁን ደግሞ እያየን ነው። ቪዲዮ ላይ እዩትና ትንሽ እንድትስቁም ነው ቪዲዮ እንትን ያልኩት የለቀኩት የእናንተ ውጤት ነው ራሱ። አሁን በየቦታው ያሉ ሰዎች አሁን ስለናንተ ነው የሚያወሩት እና ንጽጽር ውጤቱ ይሄ ነው። ጥሩ እየሰራችሁ ነው ያላችሁት። አላህ ይጨምርላችሁ። አሜን። እሺ ላይ ጨምርልኝ ሰራን